ሰላም ሰላም የቻናላችን ተከታዮች እንደምን አላችሁ? የዕለተ ረቡዕ ከሰዓት በኋላ የተሰሙ የተለያዩ ስፖርታዊ ጉዳዮችን እንመለከታለን። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ሌላኛው ጨዋታ ዛሬ ምሽት ይደረጋል። በስፔን ማድሪድ ከተማ በዋንዳ ሜትሮፖሊታኖ ስቴዲየም ወይም በሲዩታት ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድን ከአርሰናል ጋር የሚያገናኘውን ጨዋታ እናነሳለን። ብዙዎች በተለይ ደግሞ በዚህ በማህበራዊ ሚዲያው ላይ ከዚህ ጨዋታ ጋር በተያያዘ ሁለቱ ቡድኖች እና ሁለቱ አሰልጣኞች ይከተሉታል ብለው ከሚያምኑት ፍልስፍና አንጻር ብዙ ትችቶች የሚያቀርቡበትን ጨዋታ እንደዚሁ በስፋት እንመለከታለን። ከዛ ባሻገር የተለያዩ የዝውውር ጉዳዮችም የተነሱ ነው የሚገኙት። እንደተለመደው እነርሱንም እናደርሳለን። እናንተም እንግዲህ አብራችሁን ቆይታ እንድታደርጉ ቻናላችንን የተከታተላችሁ ቆይታ እንድታደርጉ እንጋብዛለን። የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜው ላይ ደርሷል። ትላንትና ምሽት የመጀመሪያውን ጨዋታ እንግዲህ ፓርክ ደ ፕራንስ ላይ ፓሪስ ሳን ጀርመን ከባየር ሙኒክ ጋር ያገናኘውን ጨዋታ እጅግ በጣም አዝናኝ ሆኖ ተመልክተነዋል እና ዛሬ ከዛ ጨዋታ በጥራት ጋር የሚመጣጠን አይነት ጨዋታ ባይሆንም ወይም እንደዛ ይሆናል ተብሎ ባይጠበቅም ሌላ ጨዋታ በአትሌቲኮ ማድሪድ ሜዳ ይደረጋል። ብዙዎች ከዚህ ጨዋታ አስቀድመው የተለያየ ሀሳባቸውን እየሰጡ ነው የሚገኙት። ይህንን ጨዋታ በተመለከተ እንግዲህ ሁለቱ ቡድኖች ማለትም አርሰናልም አትሌቲኮ ማድሪድም ሁለቱ አሰልጣኞች ዲየጎ ሲሞኔም ሚኬል አርቴታም ይከተሉታል ተብሎ ከሚታሰቡ የጨዋታ ፍልስፍና አንጻር ይሄ ጨዋታ ያን ያክል ማራኪ ላይሆን ይችላል የሚሉ ስጋቶችን የሚያነሱ አሉ። እናንተስ ከጨዋታው አስቀድሞ ይህ ጨዋታ ምን ሊመስል ይችላል የሚል ግምት አላችሁ? ወይም ከዚህ ጨዋታ ጋር በተያያዘ ያላችሁ አስተያየት ምንድን ነው የሚለውን ነገር ኮመንት ላይ እስቲ አጋሩን። የውድድሩ በጣም ምርጥ የሚባል መከላከል ያለው ቡድን ነው አርሰናል። እስካሁን ድረስ በመጣበት መንገድ 5 ጎሎች ብቻ ነው የተቆጠሩበት። ከነዛ መካከል ሁለቱ ደግሞ ማለፉን ካረጋገጠ በኋላ ከዚህ ከሊግ ዙር አንደኛ ሆኖ ማለፉን ካረጋገጠ በኋላ ከካይራት አልማቲ ጋር ባደረገው ጨዋታ ላይ የተቆጠሩበት ናቸው። ከዛ ውጭ በሊግ ዙር እንግዲህ ጠንካራ የሚባሉ ቡድኖችንም ገጥሞ እንደ ባየር ሙኒክ ያሉ ቡድኖችን ገጥሞ እንደ አትሌቲኮ ማድሪድ ያሉ ቡድኖችንም ጭምር ገጥሞ ብዙ ጎል ያልተቆጠረበት አይነት በጥሎ ማለፍ ዙሮችም ላይ በተመሳይ እንደዚሁ የጎል መረቡን በቀላሉ ማያስደፍረው ነው የተመለከትነው ነው። በሊጉ ላይ እንዳለው ማለትም በዚህ በፕሪሚየር ሊጉ ላይ እንዳለው አይነት ሰሞነኛ ፎርም አይደለም። በዚህ በቻምፒየንስ ሊጉ ቢያንስ እስካሁን ድረስ የመጣበትን መንገድ የምንመለከት ከሆነ በአርሰናል በኩል እየተመለከተን የምንገኘው ብዙ ጎሎችን የሚያስቆጠር አይነት ቡድን ነበር። በተለይ ደግሞ በዚህ በሊግ ዙሩ ላይ አጠቃላይ 23 ጎሎችን ነበር ያስቆጠረው በ8 ጨዋታዎች በአማካይ በአንድ ጨዋታ ለ3 ጎል የቀረበ አካባቢ ጎል ያስቆጠር ነበር ማለት ነው። በሁለቱ የጥሎ ማለፍ ዙሮች ማለትም በመጀመሪያውና በሩብ ፍጻሜ የዙሮቹ ላይ 3 እና 1 ጎል አጠቃላይ 4 ጎሎችን ያገባ በአጠቃላይ 27 ጎሎችን እንደዚሁ አስቆጥሮ 5 ጎሎች ብቻ የተቆጠሩበት ነውና ማጥቃቱ መከላከሉን ባላንስድ ሊባል የሚችል አይነት ነው። በሊጉ በተለይ ደግሞ በቅርብ ጨዋታዎች ላይ እነዚህን 2 ወራት ምንም እንኳን ጨዋታዎችን እያሸነፈ እንኳን ቢሆን ብዙ ትችቶች የሚደርሱበት አይነት ቡድን እንደሆነ እያየን ነው የምንገኘው። እንደገና ደግሞ ጨዋታዎችን በሚያሸንፍበትም ሰዓት አሳማኝ ሆኖ አይደለም እያሸነፈ የሚገኘውና አሰልጣኝ ሚኬል አርቴታ ላይ የሚሰነዘሩ ትችቶች በእርግጥም ትክክል ናቸው ወይ የሚሉ ጥያቄዎችም ይነሱበት ነበር እና ወደ ዋንጫው ፉክክር ማንቸስተር ሲቲን ጋብዞት ነበር። አሁን ላይ የአውሮፓ ቻምፒየንስ ሊግ ለማሸነፍ ትልቅ ግምት ከተሰጣቸው ቡድኖች መካከል አንዱ አርሰናል ነው እና ይህንን ጨዋታ ማሸነፍ የሚሰጠው ደግሞ ራሱን የቻለ የሞራል ቡስት አለ ወይ ደግሞ የዚህ ሞራል መነቃቃት ይኖራል። ምክንያቱም በአትሌቲኮ ማድሪድ ባለፉት 10 እና 15 ዓመታት በተለይ ዲየጎ ሲሞኔ ከመጣ በኋላ በአውሮፓ መድረክ በየዓመቱ እድገቱ እየታየ የመጣ አይነት ቡድን ነበር። በእርግጥ በአንዳንዶቹ ዓመታት ላይ የአትሌቲኮ ማድሪድ ምን ነካው የሚያስብል አይነት ዝቅ የሚልባቸው ዓመታት የነበሩም ቢሆን እንደው ጥቅሉን ግን የምንመለከት ከሆነ በዚህ በቻምፒየንስ ሊግ ወደ ጥሎ ማለፍ ዙሮች ላይ ደጋግመው ከሚገቡ ቡድኖች መካከል አንዱ ነበር። 2 ጊዜ ለቻምፒየንስ ሊግ ፍጻሜም ቀርቦ የሚያውቅ አይነት ቡድን ነው እና ያው አትሌቲኮ ማድሪድ የሚባለው ፕሮፋይል ትልቅ እንደሆነ እናውቃለን። ስለዚህ አርሰናል በተለይ በሚኬል አርቴታ ስር ወደ ቻምፒየንስ ሊግ መመለስ ከጀመረ በኋላ እንደው በዛ መጠን
ለመግዘፍ ጥቂት ጊዜ የሚቀረውም ቢሆን በተከታይ ለሁለተኛ ጊዜ ወደ ቻምፒየንስ ሊግ ግማሽ ፍጻሜ ገብቷል እና ለፍጻሜ መድረስ በራሱ የሚኬል አርቴታ ፕሮጀክት እድገት ማሳያ ተደርጎ ሊቆጠር ይችላል እና ይህንን ጨዋታ እንደዚሁ በቀላሉ የሚመለከቱ አይደለም የሆነው ወይም ትልቅ ግምት እንደሚሰጠው ይጠበቃል። ባየር ሌቨርኩሰን እና ስፖርቲንግ ሊዝበን ያሸነፈበት መንገድ በተለይ በዚህ በሊግ ከሊግ ዙር በኋላ ባሉት የጥሎ ማለፍ ዙሮች ላይ እነዚህም ቡድኖች ያሸነፈበት መንገድ ላይ የራሱን የቻለ ጥያቄዎች እየተነሱበት የነበረውን ቢሆን እነዚህ ሁለት ቡድኖች ማለትም አትሌቲኮ ማድሪድና አርሰናል በሊግ ዙር ላይ በአርሰናል ሜዳ ኤምሬትስ ላይ ተገናኝተው አርሰናል ከምቾት ጋር 4-0 አሸንፎት ነበር ያንን ጨዋታ። እንዲያውም ከጨዋታው አስቀድሞ ልክ ከዚህኛው ጨዋታ አስቀድሞ ሲባል የነበረው አይነት አስተያየት ከዛኛው ጨዋታ አስቀድሞ ይሰጥ እንደነበር ይታወሳል። ሃራምቦል እንደዚሁም በሁለቱም ሊከላከሉ ነው፣ ማን ነው የሚያጠቃው፣ በኳሱ መሃል ላይ ሊቀር ነው የሚሉ ቀልድ አዘል አስተያየቶች እና ትችቶች ይሰነዝሩበት ነበር። ያም ጨዋታ ግን በዛ ጨዋታ ላይ አሰልጣኝ ሚኬል አርቴታ እጅግ በጣም የተሻለ የሚባል ቡድን እንዳለው እጅግ በጣም የተሻለ ውህደት መፍጠር እንደቻለ በዛ ጨዋታ ላይ አስተውለናል እና የአትሌቲኮ ማድሪድን ስህተቶች በአግባቡ የቀጣ እንደገና ደግሞ አትሌቲኮ ማድሪድም በጨዋታው ውስጥ እንዲሳሳትም ጭምር ያስገደደ ቡድን ነበር አሳይቶ ነው የነበረው። በሊግ ጨዋታዎቹ ማለትም በፕሪሚየር ሊግ ላይ ከሰሞኑ የሚተችበት አንዱ ነጥብ የማጥቃቱ እምብዛም የተቀናጀ አይደለም እና ደግሞ ውጤታማ አይደለም የሚሉ ትችቶች ይሰነዘሩበታል። እንደ ቡድን ካለበት ችግር በተጨማሪም ደግሞ በዚህ በግለሰብም ደረጃ የአርሰናል አጥቂዎች የሚገባቸውን ያክል አገልግሎት እየሰጡ አይደለም የሚሉ ትችቶችም ይሰነዘሩባቸዋል። ግን ደግሞ በቻምፒየንስ ሊግ ይሄንን ዲፋ እያደረገ የሚገኝ ወይ ደግሞ ይሄንን ትችት እንደው እያፈረሰ የሚገኝ አይነት ጥሩ ፎርም ላይ የሚገኝ አንድ ተጫዋች አለ በአርሰናል በኩል ጋብሪኤል ማርቲኔሊ። ይህ ብራዚላዊ በብዙ የአርሰናል ደጋፊዎች ዘንድ የሚያደርጋቸው እንቅስቃሴዎች እምብዛም የማይወደድ አይነት ተጫዋች ቢሆንም በቻምፒየንስ ሊጉ ግን እያሳየ የሚገኘው አቋም እጅግ በጣም አስደናቂ ነው። 11 ጨዋታዎችን አድርጎ በቻምፒየንስ ሊጉ 6 ጎሎችን አስቆጥሮ 2 ጎል የሆኑ ኳሶችን አመሻሽቶ ያቀበለበት ምርጥ የሚባል ፎርም ላይ ነው የሚገኘው የብራዚላዊ መስመር ተጫዋች። በእርግጥ የመስመር ተጫዋች ነው ወይ እንደ መሀል አጥቂ ነው መጫወት ያለበት የሚሉ መከራከሪያ የሚያቀርቡ የተለያዩ ወገኖች ቢኖሩም ማለት ነው። በተለይ በአሰልጣኝ ኡናይ ኤመሪ ስር የተጫዋች የፊት አጥቂ ሆኖ ወይም 9 ቁጥር ሆኖ ሲጫወት እጅግ በጣም አደገኛ ሆኖ ነበር የተመለከትነው። በተለይ በኡናይ ኤመሪ የዚህ የትራንዚሽን እግር ኳስ ውስጥ ትልቅ አቅም እንዳለው ያሳየ ተጫዋች እንደነበር ተመልክተናል። አትሌቲኮ ማድሪድን ደግሞ ስንመለከት በአመታት ሂደት ውስጥ እየተቀየረ የመጣ አይነት ቡድን ነው። ከዚህ ቀደም አትሌቲኮ ማድሪድ ሲባል ሁላችንም አእምሮ ውስጥ ሊመጣ የሚችለው አንዱ ትልቁ ሀሳብ ይሄ የሚከላከል አይነት በጀግንነት የሚዋጋ ልክ እግር ኳስ የሚጫወቱ ሳይሆን ጦር ሜዳ ገብተው የሚዋጉ አይነት ግላዲያተሮችን ማሊያ ልብሶ ወደ ሜዳ የሚያስገባ አይነት ይመስል ነበር የዲየጎ ሲሞኔ ቡድን። ነገር ግን በአመታት ሂደት ውስጥ እየተቀየረ የመጣ ብዙ ኢንቨስት ያደረገም አይነት ቡድን ነው። በሁለት ተከታይ የክረምት የዝውውር መስኮቶች በድምሩ ከ400 ሚሊዮን ዩሮ በላይ የዝውውር ገንዘብ ያወጣ አይነት ቡድን እንደሆነም እናስታውሳለን እና በተለይ በሽግግር ማጥቃት ጊዜ ጥሩ አፈጻጸም ያላቸው በጣም ጥሩ የሚባሉ ተጫዋቾችን የያዘ ቡድን ነው። የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ እነሱ ቾሎ ሲሞኔ ብሎ ይጠሩታል። በአትሌቲኮ ማድሪድ ቆይታው እንግዲህ የዩሮፓ ሊግ ዋንጫዎችን ቢያነሳም በቻምፒየንስ ሊግ 2 ጊዜ ለፍጻሜ ደርሶ በሪያል ማድሪድ ተሸንፏል እና አሁን ላይ እድል አለኝ ብሎ ያስባል አሰልጣኙ። በተለይ ሪያል ማድሪድ በዚህ ውድድር ላይ ስኬታማ የመሆን ተስፋን በሰነቁ ጊዜ ሁሉ እንደ ትልቅ እንቅፋት ሆኖ ከፊታቸው የሚቆመው ሪያል ማድሪድ አሁን ላይ በዚህ ውድድር የለምና እድል አለን ብሎ ያስባል። ግን ደግሞ ጠንካራ ተጋጣሚም ነው ዛሬ ምሽት እና ደግሞ በቀጣይ ሳምንትም እንደዚሁ በአርሰናል ስቴዲየም ላይ በሚያደርጓቸው የደርሶ መልስ ጨዋታዎች ላይ የሚጠብቀው። ከዚህ ጨዋታ ጋር በተያያዘ ምን ተባለ የሚለውን ነገር ስንመለከት አሰልጣኝ ሚኬል አርቴታ በድጋሚ ለግማሽ ፍጻሜ መድረስ ትልቅ ክብር ነው የሚል ሀሳቡን ሰጥቷል። ይሄ ቡድን በክለቡ ታሪክ በአርሰናል ታሪክ ለመጀመሪያ ጊዜ ነው በአውሮፓ ቻምፒየንስ ሊግ በሁለት ተከታይ የውድድር ዘመናት ለግማሽ ፍጻሜ እየደረሰው እና በሁለት እጃችንን ዘርግተን የምንቀበለው ታላቅ አጋጣሚ ነው የሚል አስተያየቱንም እንደዚሁ ሰጥቷል። በየትኛውም ስቴዲየም ብንጫወት ምን ማድረግ እንደምንችል አሳይተናል በእነዚህ ሁለት የውድድር ዘመናት ላይ የሚል ሀሳቡንም እንደዚሁ
አጋርቷል። ያንን የማድረግ አቅማችን የፈጠረውን የራስ መተማመን ተጠቅመን እና ደግሞ ፍላጎታችንንም ከፍ አድርገን ነው መጫወት ያለብን የሚል አስተያየቱን ከዛሬው ምሽቱ ጨዋታ አስቀድሞ ሰጥቷል። የቡድኑ አምበል ማርቲን ኦዴጋርድ የውድድር ዓመቱ ምርጥ ክፍል ላይ ነን፣ ሁላችንም የመጨረሻውን እርምጃ መሻገሪያ ምርጥ የምንለውን ብቃትም ማሳየት ይጠበቅብናል የሚል አስተያየቱን ከጨዋታው አስቀድሞ ሰጥቷል። ከዚህ ጨዋታ ጋር በተያያዘ ዲዬጎ ሲሞኔ ጫና ብቻ አይደለም ያለብን ትልቅ ኃላፊነትም ነው ይህን ውድድር የማሸነፍና በክለቡ ታሪክ አዲስ በክለቡ የእስካሁን እድሜ አዲስ ታሪክ መስራትም እንደዚሁ እንፈልጋለን፣ የዛ ትልቅ ኃላፊነት አለብን የሚል አስተያየቱን ሰጥቷል። የክለቡ ፕሬዚዳንት ኤንሪኬ ሴሬዞ የውድድር ዓመቱ በተጀመረ ጊዜ ከመገናኛ ብዙሃን ጋር በነበራቸው ቆይታ ላይ ለሁሉም ዋንጫዎች የመፎካከር አቅም ያለው ቡድን ሰርተናል እና ለሁሉም ዋንጫዎች መፎካከር አለብን የሚል ትልቅ ኃላፊነትን ለ14 ዓመታት ቡድናቸውን የመራው አትሌቲኮ ማድሪድን እንደ አዲስ አፈርሶ የሰራው ዲዬጎ ሲሞኔ ላይ ጭነውበት ነበርና ያንን የሚያስታውስ አይነት አስተያየትን ነው የሰጠው። ሲሞኔ ግን ደግሞ እግር ኳስ ነውና ተጫዋቾች ናቸው ጨዋታውን የሚወስኑት፣ ስለዚህ ለተጫዋቾቹ ከጨዋታው ጅምር አንስቶ ኃላፊነቱን እተዋለሁ የሚል አንድምታ ያለው እንደዚሁ አስተያየትን ሰጥቷል። በነገራችን ላይ አትሌቲኮ ማድሪድ በዚህኛው ውድድር ዓመት በአውሮፓ ብዙ ጎሎችን ካገቡ ቡድኖች መካከል ሶስተኛ ደረጃ ላይ የተቀመጠ ቡድን በጥቅሉ 34 ጎሎችን አግብቷል። ዩሊያን አልቫሬዝ፣ አሌክሳንደር ሶርሎዝ፣ አዴሞላ ሉክማን እና አንቷን ግሬዝማን ያሉበት የማጥቃት ክፍል እጅግ በጣም ምርጥ የሚባል በተለይ በዚህ በሽግግር ጊዜ ጥሩ የሚባል አፈጻጸም ያለው አይነት ቡድን እንደሆነ መናገር ይቻላል። አሌክሳንደር ሶርሎዝ ካለው ቁመናም ደግሞ አንጻር የአየር ላይ ኳሶችን አጠቃቀሙ ጥሩ ሊባል የሚችል አይነት ተጫዋች ነው ይህ ኖርዌይ አጥቂ። ከዛ ባሻገር በጥር ዝውውር መስኮት ከአታላንታ ያስፈረሙት አዴሞላ ሉክማን ናይጄሪያዊ መስመር ተጫዋች በተለይ ባርሴሎናን ባሸነፉበት ጨዋታ ላይ እጅግ በጣም ትልቅ የሚባል አስተዋጽኦ እንደነበረ ይታወቃል። ከዛ ባሻገር ወሳኝ የሚባሉ ጎሎችንም እንደዚሁ ያገባ ነው የሚገኘው በሀገር ውስጥ ውድድሮችም ላይ እና ይህንን ተጫዋች ለማቆም በሚኬል አርቴታ በኩል ማንን ሊያሰልፍ ይችላል የሚለው ጉዳይ ሌላ ራሱን የቻለ ብዙ መነጋገሪያ እየሆነ ነው የሚገኘው። ከዚህ ጨዋታ አስቀድሞ ቤን ዋይትን ወይስ ደግሞ ክሪስቲያን ሞስኬራን ነው የሚጠቀመው የሚለው ነገር ይጠበቃል። ምክንያቱም ያው ጁሪን ቲምበር ከተጎዳ በኋላ እዚህ ቦታ ላይ የሚጠቀማቸው ሁለቱ ተጫዋቾች እነዚህ ስለሆኑ ማለት ነው። በአትሌቲኮ ማድሪድ በኩል ቀደም ሲል ካነሷቸው ተጫዋቾች በተጨማሪ ዩሊያኖ ሲሞኔ የዲዬጎ ሲሞኔ ልጅ በጣም አስደናቂ የሚባል ፎርምን እያሳየ ነው የሚገኘው። ያው የአባቱ ልጅ ስለሆነ ወይ ደግሞ የአሰልጣኙ ልጅ ስለሆነ ብቻ ሳይሆን በብቃቱም ጭምር ነው የአትሌቲኮ ማድሪድ እጅግ በጣም ወሳኙ ተጫዋች ሆኖ እየተመለከተ ነው የምንገኘው በቅርብ ጨዋታዎች ላይ። አጠቃላይ በዚህ በውድድር ዓመቱም ለአትሌቲኮ ማድሪድ የዚህ ተጫዋች ትጋትና አገልግሎት እንዴት ያለ አበርክቶ እንዳለው በተመለከትናቸው ጨዋታዎች ላይ መታዘብ ይቻላል እና የዚህ ተጫዋችም እንቅስቃሴ በዛሬ ምሽቱ ጨዋታ ላይ በትልቁ የሚጠበቅ ነው። ከዚህ ከተጫዋቾች ጉዳት ጋር በተያያዘ በአርሰናል በኩል ያው እንዳነሳሁት የጁሪን ቲምበር አለመኖር ትልቅ እጦት ነው። ቤን ዋይት ወይስ ደግሞ ክሪስቲያን ሞስኬራን እዛ ቦታ ላይ ሊጠቀም ይችላል የሚለው ጥያቄ እንዳለ ሆኖ ጉዳት ላይ የነበረው ሪካርዶ ካላፊዮሪ ከጉዳቱ አገግሞ ለዚህ ጨዋታ ዝግጁ መሆኑን አሰልጣኝ ሚኬል አርቴታ ከጨዋታው አስቀድሞ በነበረው የቅድመ ጨዋታ መግለጫ ላይ እንደዚሁ ሲገልጽ ነበር እና የጣሊያናዊ መመለስ በተለይ ደግሞ በዚህ በግራ መስመር በኩል ወደፊትም በመሄድ እንደዚሁም ደግሞ በመከላከሉ ረገድ ከፔሮ ኢንካፔ የተሻለ ነገርን ሲያደርግ አይተናል በውድድር ዓመቱና ያንን ነገሩን መድገም የሚችል ከሆነ ትልቅ እንግዲህ አስተዋጽኦ ሊኖረው እንደሚችል መናገር ይቻላል ከዚህ ጨዋታ ጋር በተያያዘ። ምክንያቱም የአትሌቲኮ ማድሪድ ተጫዋቾች የመልሶ ማጥቃታቸውን የሚሰነዝሩት በብዛት በመስመር በኩል እንደሆነ ይታወቃል። ግን በአርሰናል በቀኝ መከላከል ላይ ሊኖር የሚችለው ክፍተት የሚጠበቅ ነው የቲምበርን አለመኖር በተመለከተ። ከዛ ውጭ ይህ ጨዋታ ምሽት 4 ሰዓት ላይ ሲደረግ የትላንትናውን ጨዋታ እንደ ሪፈረንስ ቆጥረን ከሆነ የምንመለከተው ምናልባት ላንዝናናበት እንችላለን። ግን ሁለቱም አሰልጣኞች በታክቲኩ ረገድ የበሰሉ ደግሞ ጨዋታንም መወሰን የሚያስችል አቅም ያላቸው ተጫዋቾችን የያዙ ከመሆናቸው አንጻር ቡድኖቹ ሌላ ትልቅ የሚጠበቅ ጨዋታ እንደሆነ መናገር ይቻላል። ከዚህ ጨዋታ ወጣ እንበልና የተለያዩ የዝውውር ጉዳዮችን እናንሳ። በአርሰናል እየተፈለገ የሚገኘው ዩሊያን አልቫሬዝን ለማስፈረም የሚፈልገው ባርሴሎና በውሰት ከማንቸስተር ዩናይትድ ያመጣው ማርከስ ራሽፎርድ
ራሽፈርድን በቋሚነት ያለማስፈረሙ ነገር እየሰፋ መምጣቱ ነው እየተነገረ የሚገኘው። ግን ደግሞ እንግሊዛዊ የ28 ዓመት የመስመርም ሆነ በመሀል አጥቂነት መጫወት የሚችለው ራሽፈርድ ከፕሪሚየር ሊጉ ፈላጊ አላጣም። ቶተናም አዲሱ ፈላጊ ሆኖ ብቅ ብሏል። ግን ደግሞ ይህንን ተጫዋች ለማስፈረም በሚያደርገው ጥረት ውስጥ የተጫዋቹ ከፍተኛ ደሞዝ ትልቅ እንከን ሊሆንበት እንደሚችል ነው እየተነገረ የሚገኘው። የአርሰናሉ የስፖርቲንግ ዳይሬክተር አንድሪያ ቤርታ ከሰሞኑ ቱርክ ነበሩ። ቪክተር ኦዚሜንን ለመመልመል ነው ወደዛ ያመሩት የሚሉ አስተያየቶች እየተሰጡ ነው የሚገኙት። የተጫዋች ከሰሞኑ ወይም በቅርብ ቀናት ከባርሴሎና ጋር ስሙ ተያይዞ እንደነበር እኛም እንደዚሁ ስናነሳ ነበር በመረጃዎቻችን ላይ። ግን ደግሞ ጋላታሳራይ ተጫዋቹን ለማስፈረም 130 ሚሊዮን ዩሮ ነው የሚፈልገው የሚሉ መረጃዎች መውጣታቸውን ተከትሎ ምናልባት አርሰናል ያው ድርድር አድርጎ ዋጋውን ማስቀነስ ከቻለ በዚህ ረገድ በእርግጥ አንድሪያ ቤርታ በጣም ምስጉን የሚባሉ ናቸው በመደራደር አቅማቸው እና ዋጋውን ካስቀነሱ ጥራት ያለውን አጥቂ ወደ ስብስባቸው መቀላቀል የሚችሉበት እድል አለ። በክረምቱ የዝውውር መስኮት ቦርንመስ እንግዲህ ከአንዶኒ ኢራዮላ መልቀቅ በኋላ የተለያዩ ተጫዋቾች ስሙ ከተለያዩ ተጫዋቾች ጋር ስሙ ቢያያዝም የሚያያዘው ግን እነዛ የተለያዩ ተጫዋቾቹን ከማጣት ጋር ነው እና ኢሊያ ክሩፒ ጁኒየር በእርግጠኝነት በክረምቱ ከክለቡ ይለቃሉ ተብለው ስማቸው በተደጋጋሚ ከሚነሱ ተጫዋቾች መካከል አንዱ ነው። የ21 ዓመቱ ፈረንሳይ አጥቂ እዛው ፕሪሚየር ሊግ ውስጥ ቆይቶ ወደ ማንቸስተር ሲቲ፣ ወደ ማንቸስተር ዩናይትድ፣ ወደ ሊቨርፑልም ሊያመራ ይችላል እየተባለ ቢገኝም አሁንም ሌላ ፈላጊ አላጣም። አርሰናል እዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ከሃቨርትዝ ወደ ባየር ሙኒክ ሊጓዝ የሚችልበት እድል እንዳለ ተነግሯል። በተለይ ደግሞ ኒክላስ ጃክሰንን ባየርን በቋሚነት እንደማያስፈርመው ማሳወቁን ተከትሎ የሃሪኬን ተጠባባቂ እንዲሆን ነው ወደዚያ ሊያመራ ይችላል የተባለው። ወደ ቼልሲ ከማምራቱ አስቀድሞ ተጫዋች በባየር ሙኒክ ይፈለግ እንደነበር ይታወቃል። ወደ አርሰናልም ከማምራቱ አስቀድሞ ባየርን የዚህ ተጫዋች ፈላጊ ሆኖ ብቅ ብሎ ነበር። በእርግጥ አንድ ሰሞን ሪያል ማድሪድም የዚህ ተጫዋች ፈላጊ እንደነበር ሳይረሳ። ቼልሲ አንዶኒ ኢራዮላን ቀዳሚው ምርጫው አድርጓል። የመጀመሪያው ዙር ድርድርም ከስፔናዊ አሰልጣኝ ወኪሎች ጋር ማድረጉ እንደዚሁ ተሰምቷል። ከዛ ባሻገር ናታን ደካት የተባለ የ17 ዓመት አማካይን ለማስፈረም ከማንቸስተር ሲቲና ከባየር ሙኒክ ጋር ፉክክር ውስጥ እንደዚሁ ገብቷል። ማንቸስተር ዩናይትድን በተመለከተ አንጀሎ ስቴለርን በሽቱትጋርት ለማስፈረም በድጋሚ ስሙ ተያይዟል። ዩቬንቱስም የሽቱትጋርቱን አማካይ ፈላጊ ሆኖ ብቅ ያለ ነው። ሪያል ማድሪድ ነበር ከዚህ ተጫዋች ጋር በተያያዘ ስሙ በስፋት ይነሳ የነበረው ግን በቅርቡ ከዝውውሩ መውጣቱ ማሳወቁን ተከትሎ እነዚህ ሁለት ክለቦች የዚህ ተጫዋች ፈላጊ ከሆኑት መካከል በዋነኝነት እየተጠቀሱ ይገኛሉ። ማኑኤል ኡጋርቴንም ለመሸጥ የወሰነው ዩናይትድ ዋጋውን እስከ 28 ሚሊዮን ዩሮ ድረስ ዝቅ ሊያደርግ እንደሚችል ነው እየተነገረ የሚገኘው። ግን እስካሁን ድረስ ተጫዋቹን ፈልጋለሁ ብሎ ብቅ ያለ ትልቅ ክለብ እንደው እየተነሳ አይደለም የሚገኘው። በሊቨርፑል ከሚፈለገው ብራድሌ ባርኮላ ጋርም ስሙ እየተያያዘ ቢገኝም ፓሪስ ሳን ጀርመን ይህን ተጫዋች ለመሸጥ ከ100 ሚሊዮን ዩሮ በታች አልፈልግም እያለ መሆኑ ምናልባት ዩናይትድን ከዝውውሩ ሊያስወጣው የሚችል ጉዳይ ይመስላል። ከሰዓት በኋላውን እየተሰሙት ስፖርታዊ መረጃዎች እነዚህ ናችሁ። አብራችሁን ስለቆያችሁ እናመሰግናለን።